ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬ ሰኞ የካቲት 30 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በኢትዮጵያ ወቅታዊ የጸጥታ ሁኔታ ውስጥ አዲስና አሳሳቢ ምዕራፍ ተከፍቷል። በቅርቡ የሕዝብ ተወካዮች ምክር ቤት አባል የነበሩት ወይዘሮ አሚና መታገታቸውና መንግስት ሌሊቱን ተደራድሮ አስለቅቋቸዋል ተብሎ የተሰራጨው መረጃ አገሪቱ ያለችበትን የጸጥታ መላሸቅ ቁልጭ አድርጎ የሚያሳይ ክስተት ሆኗል። አጋቾች 10 ሚሊዮን ብር መጠየቃቸውና መንግስትም ከእነዚህ ኃይሎች ጋር ወደ ድርድር መግባቱ የአገሪቱን ክብርና የመንግስትን የኃይል የበላይነት ጥያቄ ውስጥ የሚከት ነው። ከዛሬ 4 ዓመት በፊት ከነበረው ሁኔታ ጋር ሲነጻጸር በወቅቱ መንግስት የህወሓት ከፍተኛ አመራሮችን ያሉበትን ለጠቆመ 10 ሚሊዮን ብር እከፍላለሁ ብሎ በልበ ሙሉነት ሲያውጅና ሲፎክር ነበር። ያን ጊዜ መንግስት አሳዳጅና ሽልማት ሰጪ ነበር። ዛሬ ግን ያው 10 ሚሊዮን ብር የራሱን ከፍተኛ ባለስልጣን ለማስለቀቅ ተፈላጊው ገንዘብ ሆኗል። ይህ ከጠቆማ ሽልማት ሰጪነት ወደ እገታ ክፍያ ተደራዳሪነት የተደረገ ሽግግር በአገሪቱ የጸጥታ መዋቅር ላይ የደረሰውን ከፍተኛ መሸርሸር ያሳያል። የአገሪቱ ከፍተኛ አመራሮች ደህንነትም ቢሆን ሌላው አነጋጋሪ ጉዳይ ነው። ዛሬ ላይ የአገሪቱ ከፍተኛ መሪዎች ከቦታ ለቦታ ለመንቀሳቀስ የሚጠቀሙት የጥበቃ ኃይል ከጦርነት ቀጠና ባልተናነሰ መልኩ በክፍለ ጦር፣ በሪፐብሊካን ጋር፣ በፌዴራል ፖሊስና በአነፍናፊ ውሾች የታጀበ ነው። ይህ በቴክኖሎጂ የታገዘና እጅግ የጠበቀ ጥበቃ በባለስልጣናቱና በህዝቡ መካከል ያለውን ከፍተኛ የጥርጣሬና የፍርሃት ግድግዳ ያሳያል። ሰላም አስፍነናል የሚለው የመንግስት ንግግር ባለስልጣናቱ በሚያደርጉት ጥብቅ የደህንነት ጥንቃቄ አማካኝነት በተግባር ውድቅ እየሆነ ይገኛል። የባለስልጣናት እገታ በገንዘብ ድርድር መፈታቱ የሚያስከትለው ማህበራዊና ፖለቲካዊ መዘዝ ቀላል አይደለም። አንደኛው የታጠቁ ኃይሎች በባለስልጣናት ላይ ያላቸውን ድፍረት ይጨምረዋል። ሁለተኛው ደግሞ የእገታ ኢኮኖሚ እንዲያብብ በር ይከፍታል። መንግስት የራሱን ባለስልጣናት ለማስለቀቅ ከአጋቾች ጋር መደራደሩን ካላቆመ በቀጣይ ዓመት የባለስልጣናት እገታ ማስለቀቂያ በጀት ሊመድብ ወይም የእገታ ጉዳዮች ሚኒስቴር ሊቋቋም ይችላል የሚለው የህዝብ ስላቅ የመንግስትን አቅም ማጣትና የዜጎቹን ተስፋ መቁረጥ በምሬት የሚገልጽ ነው። በአጠቃላይ የኢትዮጵያ የጸጥታ ሁኔታ ካለበት አሳሳቢ ደረጃ አንጻር ባለስልጣናት እንኳን ዋስትና ባጡበት መድረክ ላይ ተራው ዜጋ የሚገኝበትን ስቃይ መገመት አይከብድም። መንግስት ኃይሉን በሙሉ ለራሱ ጥበቃ ብቻ ከመዋል ይልቅ መሰረታዊ የጸጥታ ችግሮችን የሚፈታበትንና ከታጠቁ ኃይሎች ጋር ያለውን ፍጥጫ በዘላቂነት የሚቋጭበትን የፖለቲካ መንገድ መፈለግ ይኖርበታል። አለበለዚያ አገሪቱ ከአጋቾች ጋር የምታደርገው ድርድር የሰላም መንገድ ሳይሆን የውድቀት አፋፍ መሆኑ አይቀሬ ነው። ኢትዮጵያ 7ኛውን አገራዊ ምርጫ ለማካሄድ ዝግጅት እያደረገች ባለችበት በአሁኑ ወቅት በነፃ መገናኛ ብዙሃንና በጋዜጠኞች ላይ እየተወሰደ ያለው የፍቃድ ስረዛ እርምጃ በአገሪቱ የዲሞክራሲ ሂደት ላይ ከፍተኛ ስጋት እየደቀነ ይገኛል። የኢትዮጵያ ብሔራዊ የምርጫ ቦርድ እውቅና የሰጣቸው የፖለቲካ ፓርቲዎች በዋና ዋና አገራዊ ጉዳዮች ላይ ክርክራቸውን ቢጀምሩም ይህንን ሂደት ለሕዝብ የሚያቀርቡት ግን በአብዛኛው ለመንግስት ቅርበት ያላቸው መገናኛ ብዙሃን ብቻ መሆናቸው ሂደቱን ፍትሐዊነት ያጎድለዋል ተብለዋል። ባለፉት ጥቂት ወራት በርካታ ነፃ የሚባሉ የሚዲያ ተቋማትና ጋዜጠኞች የስራ ፍቃዳቸውን በመነጠቅ ከስራ ውጪ ሆነዋል። በቅርቡ የታየው ተጨባጭ ሁኔታ እንደሚያሳየው የሁለት ዶይቼ ቬለ ዘጋቢዎች የስራ ፍቃድ የታገደ ሲሆን 3 የሮይተርስ ጋዜጠኞች ደግሞ ፍቃዳቸው አልታደሰላቸውም። በተጨማሪም እንደ አዲስ ስታንዳርድና ዋዜማ ሬዲዮ ያሉ በሀገር ውስጥ በወኪሎቻቸው በኩል ዘገባዎችን ሲያቀርቡ የነበሩ ተቋማት የስራ ፍቃዳቸው በመነጠቁ ምክንያት መደበኛ ስራቸውን ለማከናወን አስነዋቸዋል። ይህንን ሁኔታ አስመልክቶ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና ድንበር የለሹ የጋዜጠኞች ቡድን RSF የኢትዮጵያን የፕሬስ ነጻነት አውድ ባሉታዊ መልኩ እየገለጹት ይገኛሉ። ቀደም ሲል የታሰሩ ጋዜጠኞች የላትም ተብላ ትወደስ የነበረችው ኢትዮጵያ አሁን ላይ ጋዜጠኞችን በማሰርና ፍቃድ በመንጠቅ ረገድ ስሟ በክፉ እየተነሳ መሆኑን እነዚህ ተቋማት ይገልጻሉ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሚወስደው እርምጃም ገለልተኛ የሚዲያ ተቋማት ላይ የሚደረገውን ጫና እያበረታታው መሆኑን ሂዩማን ራይትስ ዎች ከባለፈው ዓመት ጀምሮ ሲወተውት ቆይቷል።
ጉዳዩን በቅርበት የሚከታተሉት የፖለቲካና የሚዲያ ባለሙያዎች እንደሚተቹት የፕሬስ ነጻነት በተለይ በምርጫ ዋዜማ እንዲህ መገደቡ በመጪው ምርጫ ተአማኒነት ላይ ጥቁር ነጥብ ይጥላል ይላሉ። ነጻ ሚዲያ በሌለበት ሁኔታ የሚካሄድ ምርጫ የህዝብን የመረጃ የማግኘት መብት ከመገደቡም በላይ የተቃዋሚ ፓርቲዎች ድምፅ እንዳይሰማ ያደርጋል ይላሉ። የመንግስትን አሰራር የሚተቹና የሚያጋልጡ ጋዜጠኞች ላይ የሚወሰደው እርምጃ በዘርፉ ላይ የፍርሃት ድባብ በመፍጠሩ ጋዜጠኞች ራሳቸውን ሳንሱር እንዲያደርጉ እያስገደዳቸው ይገኛል። በአጠቃላይ የነጻ ፕሬስና የጋዜጠኞች የስራ ፈቃድ መሰረዝ ተጽዕኖ በኢትዮጵያ ፖለቲካ ላይ የሚኖረው እንድምታ ከባድ ነው። መንግስት የነጠቃቸውን የስራ ፈቃዶች እንዲመልስና የሚዲያ ምህዳሩን እንዲያሰፋ ዓለም አቀፉ ተቋማት እየጠየቁ ቢሆንም እስካሁን የታየው ተግባራዊ ምላሽ ግን የፕሬስ ነጻነት ይበልጥ እያሽቆለቆለ መሆኑን የሚያሳይ ሆኗል። ይህም ለብልጽግና ስርዓት በምርጫ ዋዜማ የሚሰነዘር የፈሪ ዱላ በሚል በብዙዎች ዘንድ እየተተረጎመ ነው። ትላንት የካቲት 29 2018 ዓ.ም የትግራይ ከፍተኛ ወታደራዊ አመራር የሆኑት ጀነራል ምግበይ ኃይለ ከድምፅ ወያነ ቴሌቪዥን ጋር ባደረጉት ቆይታ በትግራይ ያለው ዲሞክራሲ አዲስ አበባ ካለው ይሻላል ሲሉ ተደምጠዋል። ጀነራሉ በትግራይ ክልል ያለውን ነባራዊ ሁኔታ ከአዲስ አበባው የፌዴራል መንግስት አካሄድ ጋር በማነጻጸር በትግራይ ያለው ዲሞክራሲ በአዲስ አበባ የለም የሚል ጠንከር ያለ ድምዳሜ ላይ ደርሰዋል። ይህ ንግግራቸው በሁለቱ አካባቢዎች ያለውን የንግግር ነጻነትና የተቃውሞ መስተንግዶ ልዩነት በግልጽ የሚያሳይ ሆኖ ተገኝተዋል። ጀነራል ምግበይ ኃይለ በትግራይ ውስጥ ያለውን ሁኔታ ሲያስረዱ በክልሉ አመራሮች ላይ የሚሰነዘሩ ትችቶችና ስድቦች በየቀኑ በማህበራዊ ሚዲያም ሆነ በአደባባይ እንደሚስተዋሉ ገልጸዋል። ይሁን እንጂ እነዚህን ትችቶች በመሰንዘራቸው ወይም አመራሮችን በመስደባቸው ብቻም የታሰረም ሆነ እንግልት የደረሰበት ዜጋ አለመኖሩን በኩራት ተናግረዋል። ጀነራሉ ይህ በትግራይ የታየው የመቻቻል መንፈስ ጀነራሉ እንደሚሉት ለዲሞክራሲያዊ ስርዓት ግንባታ እንደ ትልቅ እርምጃም የሚወሰድ ነው። በአንጻሩ አዲስ አበባ ያለው የብልጽግና ስርዓት የሚከተለው መንገድ ከዚህ ፍጹም የተለየና አሳሳቢ መሆኑን ዘገባዎች ያመለክታሉ። በዋና ከተማዋና በፌዴራል ደረጃ የሚታየው አፈና፣ ጥቃቅን የትችት ድምፆችን እንኳን የማይታገስ ደረጃ ላይ ደርሰዋል። የብልጽግና ስርዓት በተለይ ጋዜጠኞችን፣ ብሎገሮችንና የሰብአዊ መብት ተሟጋቾችን በሀሳብ ነጻነታቸው ምክንያት ለእስርና ለስቃይ እየዳረገ ይገኛል። የባስ ብሎም የፓርላማ አባላት ሳይቀሩ ህገ መንግስታዊ ሆኖ ያለመከሰስ መብታቸው ሳይነሳም በጠራራ ፀሐይ ተፍሰው ወደ እስር ቤት መወሰዳቸው በአገሪቱ የህግ የበላይነት ምን ያህል እየተሸረሸረ መሆኑን የሚያሳይ ህያው ምስክር ነው። የስርዓቱ የአፈና መዋቅር በራሱ በብልጽግና ፓርቲ አመራሮች ላይም ጭምር ያነጣጠረ ነው። የመንግስትን አካሄድ የሚተቹ ወይም በፖሊሲ ጉዳዮች ላይ የተለየ ሀሳብ የሚያራምዱ የውስጥ አመራሮች ለምን አንድ ቃል ተነፈሳችሁ በሚል ዛቻ ከስልጣን መባረርና ለእስር እንደሚዳረጉ ይነገራል። ይህ አይነቱ ፍጹም አምባገነናዊ አካሄድ ሚዲያዎችን በመዝጋትና የዜጎቹን ድምፅ በማፈን የተጠናከረ ሲሆን ለሀገሪቱ የዲሞክራሲ ተስፋ ትልቅ እንቅፋት ሆኖ ቀጥለዋል። ጀነራል ምግበይ ኃይለ ከአዲስ አበባ መቀለ ያለው ዲሞክራሲ ይሻላል ሲሉ የሰነዘሩት ሀሳብ በትግራይና በአዲስ አበባ መካከል ያለውን የፖለቲካ አካባቢ አየር ልዩነት ቁልጭ አድርጎ ያሳያል። በትግራይ የሚታየው የተቃውሞ ድምፆችን የማስተናገድ ልምድ በአዲስ አበባ ካለው የማሰርና የመግደል ፖለቲካ ጋር ሲነጻጸር በኢትዮጵያ ውስጥ ሁለት ፍጹም የተቃረኑ የዲሞክራሲ ጉዞዎች እንዳሉ ይጠቁማሉ። ጀነራሉ ይህንን ሀሳብ በአደባባይ መሰንዘራቸው በኢትዮጵያ ውስጥ ያለውን የመብት ረገጣ በብዙ ማህበራዊ ሚዲያ ተከታታዮች እውነት ነው ሲሉ አንጸባርቀዋል። ጀነራል ምግበይ ኃይለ ኢትዮጵያውያን በሊባኖስ እየተካሄደ ባለው ጦርነት መሀል ያለ ጥያቄ ተረስተዋል ተብለዋል። በሊባኖስ በሄዝቦላና በእስራኤል መካከል እየተካሄደ ያለው ጦርነት እጅግ አስከፊ ደረጃ ላይ መድረሱን ተከትሎም በመቶ ሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ሲፈናቀሉ፣ በዚያ የሚገኙ ኢትዮጵያውያን ስደተኞች ግን ለከፋ መከራና እንግልት መጋለጣቸውን ዶይቼ ቬለ ዘግበዋል። የእስራኤል የአየር ድብደባ የቤይሩትን ደቡባዊ ክፍሎች በከፍተኛ ሁኔታ ማዳረስ መጀመሩን ተከትሎም በርካታ ኢትዮጵያውያን ያለመጠለያና ያለረዳት በየመንገዱ ላይ ለስቃይ ተዳርገዋል። በተለይም የሊባኖስ መንግስት መጠለያዎች ለራሱ ዜጎች ቅድሚያ በመስጠቱ ምክንያት ኢትዮጵያውያንን ጨምሮ ከሌሎች አገራት የመጡ ስደተኞች በዜግነታቸው ምክንያት አድልዎ እየተፈጸመባቸው ከመጠለያ ተገፍቶ በየመንገዱ ላይ ለመውደቅ መገደዳቸው ታውቋል። በተለይም በቤት ሰራተኝነት ተቀጥረው የሚሰሩ ኢትዮጵያውያን ሁኔታ እጅግ አሳሳቢ ሆኗል። ብዙዎቹ አሰሪዎቻቸው ለራሳቸው ሕይወት በመስጋት ጥለዋቸው የሸሹ ሲሆን፣ አብዛኞቹ ደግሞ የሰራተኞችን ፓስፖርትና የጉዞ ሰነዶች ይዘውባቸው በመሰወራቸው ስደተኞቹ የት መሄድ እንዳለባቸው
ግራ ተጋብተዋል። በአሁኑ ወቅት በቤይሩት የሚገኘው የቅዱስ ዮሴፍ ቤተ ክርስቲያን ከ140 በላይ ስደተኞቹን ተቀብሎ እያስተናገደ ቢሆንም በቤተ ክርስቲያኗ የተጠለሉ ኢትዮጵያውያን ግን የሚሄድበት ቦታ እንደሌላቸውና በጦርነቱ መካከል እንደተረሱ በምሬት ይናገራሉ። ይህ ሁኔታ ዜጋዬ የት ነው ብሎ የሚጠይቅና የሚጨነቅ መንግስት የለንም የሚል የከፋ ቅሬታና ተስፋ መቁረጥ በስደተኞቹ ዘንድ እንዲፈጠር አድርገዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በበኩሉ በገንዘብ እጥረት ምክንያት ሁሉንም ተፈናቃዮች መርዳት እንዳልቻለ የገለጸ ሲሆን ስደተኞቹ ከመጠለያ በተጨማሪ የሕክምና እርዳታና መሰረታዊ ቁሳቁስ በማጣት ላይ ይገኛሉ። የሰብአዊ መብት ተሟጋቾች በሊባኖስ የመንግስት መጠለያዎች ውስጥ በስደተኞች ላይ የሚፈጸመው አድልዎ በአስቸኳይ እንዲቆም እየወተወተ ቢሆንም ሁኔታው በዚህ ከቀጠለና የኢትዮጵያ መንግስት ዜጎችን ለመታደግ ፈጣን እርምጃ ካልወሰደ ፓስፖርታቸው በእጃቸው የሌላቸውና መሸሻ ያጡ ኢትዮጵያውያን ስደተኞች እጣ ፈንታ ይበልጥ አሳሳቢ እንደሚሆን ተገምተዋል። በኢትዮጵያ የተለያዩ አካባቢዎች የተከሰተው የነዳጅ እጥረት አሁን ላይ ከቁጥጥር ውጭ የሆነ መጥቶ የአገሪቱን የኢኮኖሚ የደም ስር የሆኑትን የጭነትና የህዝብ ማመላለሻ ተሽከርካሪዎችን እንቅስቃሴ ሙሉ በሙሉ በሚባል ደረጃ አግቶታል። ከወደብ ወደ አገር ውስጥ የሚገቡና ወደ ውጭ የሚላኩ ምርቶችን የሚያመላልሱ ግዙፍ ተሽከርካሪዎች መንገድ ላይ ቆመው የሚታዩ ሲሆን በከተሞች የህዝብ ትራንስፖርት ሰጪዎች ስራቸውን አቁመው በየማደያው ረጅም ሰልፍ ላይ ተገትረው ውለው ያድራሉ። ይህ ሁኔታ በህዝብ የዕለት ተዕለት እንቅስቃሴ ላይ ብቻ ሳይሆን በሸቀጦች ዋጋ ላይም ከፍተኛ እሳትን ጭረዋል። የዚህ ቀውስ ዋነኛ ምንጭ የነዳጅና ኤነርጂ ሚኒስቴር የሚያቀርበው የነዳጅ መጠን ከሀገሪቱ የፍላጎት እድገት ጋር አለመጣጣሙ እንደሆነ ቢገለጽም ከጀርባው ያለው የህገ ወጥ ንግድ ሴራ ግን ችግሩን አባብሶታል። በኮታ ለተለያዩ አካባቢዎች የሚላከው ነዳጅ በኮንትሮባንድ ነጋዴዎችና በመንግስት መዋቅር ውስጥ ባሉ ጥቅመኛ አካላት አማካኝነት ወደ ጥቁር ገበያ እየፈሰሰ ይገኛል። ይህም ነዳጁ ለታለመለት የህዝብ አገልግሎት እንዳይውል ከማድረጉም በላይ ዋጋው በከፍተኛ ሁኔታ እንዲነርና አቅርቦቱ እንዲጠፋ ምክንያት ሆኗል። በዚህ ሳቢያ አሽከርካሪዎችና የተሽከርካሪ ባለቤቶች በከፍተኛ ምሬት ውስጥ ይገኛሉ። በየመንገዱ እየተገደልንና ንብረታችንን እየተቀማን በስጋት ውስጥ እንሰራለን፣ አሁን ደግሞ ነዳጅ አጥተን ልጆቻችን መመገብ አቅቶናል የሚሉ ድምፆች በየቦታው እየተሰሙ ነው። መንግስት ለችግሩ እውቅና ሰጥቶ አቅርቦትን የማስተካከልና ህገወጥ ግብይትን የመቆጣጠር አቅም ካላሳየ በመላ አገሪቱ የስራ ማቆም አድማ ሊደረግ እንደሚችል ስጋቶች እየተደመጡ ነው። አሁን ላይ በየከተሞች የምናያቸው ረዣዥም ሰልፎችና ስራ ፈተው የቆሙ ተሽከርካሪዎች የሀገሪቱን ኢኮኖሚ ወደ ከፋ ድቀት እየገፉት ይገኛሉ። መንግስት በአስቸኳይ የነዳጅ አቅርቦትን ከፍላጎት ጋር ካላመጣጠንና የኮንትሮባንድ ንግዱን ካላገደ የኑሮ ውድነቱ አሁን ካለበት በእጥፍ እንደሚጨምርና ማህበራዊ ቀውሱም ከቁጥጥር ውጭ እንደሚሆን የታመነ ነው። ትኩረት ለነዳጅ እጥረት፣ ትኩረት ለተገፋው አሽከርካሪ ይሁን የሚለው ድምፅ አሁን ከመቼውም ጊዜ በላይ በኃይል እየተሰማ ነው። ወድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።